ተመልካቾቻችን እዚህ ወዳጅነት ፓርክ እንገኛለን። ዛሬ ደግሞ ለ10ኛ ጊዜ የሚዘጋጀው የ10ኛው ሳይንስና የፈጠራ አውደ ርዕይ ላይ ነው የምንገኘው። የተለያዩ መምህራን፣ ተማሪዎች ከሚወጣጡበት የትምህርት ቤቶች የአዲስ አበባ 11ዱንም ክፍለ ከተሞች ያካተተው የሳይንስ ፈጠራ አውደ ርዕይ ዛሬ ለተከታታይ 3 ቀናት ተዘጋጅቶ የማጠናቀቂያ ወይም ደግሞ የመዝጊያ ፕሮግራሙ ላይ ይገኛል። የመዝጊያ ፕሮግራሙ ምን ይመስላል፣ ማን ያሸንፋል፣ ምንድነው ይዘውስ የመጡት የሚለውን አብረን የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ከወዲሁ በአክብሮት ጋበዝኩኝ። የዛሬው መርሃ ግብር በጣም ደስ የሚልና የመጨረሻ የመዝጊያ ፕሮግራም የተደረገበት ነው። የተሸለምንበት ዋናው የተማሪዎች የፈጠራ ስራና አጠቃላይ የመርሃ ግብሩ ማጠቃለያ የሽብርቅ ፕሮግራም ላይ በጣም በአሪፍ ሁኔታ የተሰራና ደስ የሚል ትምህርት ሰጪ የሆነ ፕሮግራም ነበር ማለት ነው። እንደዚሁም ዋናው ዓላማ የፈጠራ ስራው ተማሪዎች ቴዎሬቲካሊ የተማሩትን በተግባር በፕራክቲካሊ ማሳየት መስራት የሚችሉበት እድል የሚፈጥር ስለሆነ ልጆቻችን ብቁና ለወደፊቱ ለአገሪቱ በጣም ተስፋ የሚሆኑ ልጆች እንዳሉን በዚህ አጋጣሚ ማግኘት ማወቅ መለየት ችለናል ማለት ነው። እስካሁን ወደ 3 ጊዜ ነው የተሳተፍነው ማለት ነው። ከውድድሩ በፊት ያለ የመነቃቃት በየትምህርት ቤቱ የፈጠራ ስራ ተማሪዎች በየዘርፉ በላቦራቶሪ፣ በፔዳጎጂ፣ በተግባር ትምህርቶች በተለያዩ ዘርፎች ሲንቀሳቀሱ ሲሰሩ ነበር ማለት ነው። አጠቃላይ ግን ወደ ውድድሩ ስንመጣ ከሌሎች ክፍለ ከተማዎች ጋራ ከሌሎች አቻ ትምህርት ቤቶች ጋራ ልጆቻችን የተሻሉ ተግባር መስራት እንደሚችሉና ራሳቸውን የት ደረጃ ላይ እንዳሉ ማግኘት መገምገም የቻሉበት ሁኔታ ነው ያለ። ስለዚህ ጥሩ መነቃቃት የተሻለ ሁኔታ እንደተፈጠረ ነው ያየ ነው ማለት ነው። ከዚህኛው መርሃ ግብር በጣም የተሻለ ተስፋ ሰጪና ጥሩ ራዕይ ያላቸው ልጆችን ያገኘንበት ስለሆነ ደብል ሆኖ የተሻለ ተማሪዎች ፕራክቲካሊ መስራት የሚችሉ ልጆች እንደሚወጡ ተስፋ እናደርጋለን። በሳይንስና ቴክኖሎጂ ውድድር ከፍተኛ እልህ አስጨራሽ ውድድር ነው ያደረግነው። በዚህ እልህ አስጨራሽ ውድድር 3 ዋንጫዎችን አግኝተናል። በአጠቃላይ አንደኛ ደረጃ ከሁሉም ክፍለ ከተሞች ተወዳድረን 2ኛ ወጥተናል። ቅድሚያ ወላጆች ልጆቻችሁ የሥራ ፈጣሪ እንዲሆኑ በክፍል ውስጥ ያገኙትን ትምህርት በተግባር የራሳቸውን ፈጠራ ጨምረውበት ላቅ እንዲሉ ሁልጊዜም አግዟቸው፣ ሙከራቸውን ሁሉ አበረታቷቸው። ጭቃ የሚያብኩ ብርጭቆ የሚስበሩ ምንም የሚቀጥሉ አበረታቷቸው። መምህራን ተማሪዎች የተሻለ ዕውቀት እንዲጨብጡ ለምታደርጉት አስተዋጽኦ ሁሉ ምስጋናችን የላቀ ነው። ልፋታችሁም በዚህ ምስክር በዋንጫው በሌሎች ምስክር ወረቀቶች በ18 ሽልማቶች የተረጋገጠ ነውና እሱንም አስቀጥሉ። ተማሪዎች ምንጊዜም ጣሩ ጋሩ የነገ ሀገር ተረካቢዎች እናንተ ናችሁና ምንጊዜም ከሙከራ ወደ ኋላ እንዳትሉ መልእክቴ ነው። ከጉለሌ ሁሌም አንደኛ እንግዲህ ለሚኩራ በዚህ በሳይንስና የፈጠራ ስራ ዘንድሮ ለ4ኛ ጊዜ ነው በአንደኛ ደረጃም በሁለተኛ ደረጃም አጠቃላይ ሟጫ ባሉን 11 ክፍለ ከተሞች ውስጥ ተወዳዳሪ ሆነን አንደኛ ነው የሆነው። ለ4ኛ ጊዜ ከ2014 ጀምሮ እስከ 2017 ድረስ በተከታታይ አጠቃላይ ዋንጫ በማምጣት ተማሪዎቻችን መምህራኖቻችን በከተማ አቀፍ ተወዳዳሪ በመሆናቸው እጅግ ደስ ብሎኛል። በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። እንግዲህ በዚህ በሳይንስና የፈጠራ ስራ ላይ መምህራኖቻችንን ተማሪዎቻችንን ለመደገፍ ቼክሊስት አዘጋጅተን እታች ወርደን ምን እየሰሩ እንዳለ ትምህርት ቤት ድረስ ወርደን የጎደላቸውን ነገር እንዲያሟሉ ተወዳዳሪ እንዲሆኑ ሞራላቸው የተገነባ እንዲሆን ትልቅ ጥረት ነው ስናደርግ የቆየ ነው። በዚህ እንግዲህ የብዙ ጥረት ነው እንግዲህ ብዙ ጥረት የታከለበት መምህራኖቻችንን ለማብቃት ተማሪዎቻችን ሀገር ተረካቢ የሳይንስና ፈጠራ ስራ ላይ ዓለም አቀፍ ተወዳዳሪ እንዲሆኑ ራዕይ ያስቀምጠናል። አንዱ ራዕያችን ለሚኩራ ክፍለ ከተማን የሳይንስና የፈጠራ ማዕከል እናደርጋታለን ብለን ያቀርነው እቅዳችንን አሳክተናል ብዬ አስባለሁ። በጣም ትልቅ ለውጥ ነው ያለው። በየአመቱ የምናያቸው አዳዲስ እየተፈጠሩ ያሉ ነገሮች ከማኑዋል ወደ ቴክኖሎጂ እስካሁን ድረስ እኛ ባየናቸው ኤአይ ጭምር
ዲቨሎፕ ያደረገ በአይሲቲ ዘርፍ አለ፣ በኬሚስትሪው፣ በባዮሎጂው፣ በሂሳብ እጅግ ተመራማሪ ትውልዶችን ለማፍራት ይሄ ሞራል የሚፈጥር የሚያነሳሳ ነው። ስለዚህ እጅግ ለመምህራኖችና ለተማሪዎቻችን ትልቅ ተነሳሽነት የፈጠረ በመሆኑ በየዓመቱ መደረጉ ትልቅ አስተዋጽኦ አድርጋል ብዬ አስባለሁ። ለወላጆች ተማሪዎቻቸው እንግዲህ በዚህ የሳይንስና የፈጠራ ስራ ላይ ትልቅ ድጋፍ ሲያደርጉ የነበሩ ወላጆች አሉ። እንደ ክፍለ ከተማችን ማቴሪያል በመግዛት ልጆች ከሚማሩት መደበኛ ትምህርት ውጪ ጊዜያቸውን በፈጠራ ስራ ላይ እንዲያሳልፉ ልዩ ክትትል እንዲያደርጉላቸው ሲያደርጉ የነበሩ ወላጆች አሉ። እነሱ ማመስገን እፈልጋለሁ። ከዛ ውጪ ለሌሎች ወላጆች ልጆቻቸው ተመራማሪ አገር ተረካቢ እንዲሆኑ ድጋፍ እንዲያደርጉላቸው በቅርብ እንዲከታተሏቸው ክፍለ ከተማችንንም ደግሞ ሲደግፉን የነበሩ ወላጆችን በጣም አመሰግናለሁ። የወላጆች ድርሻ፣ የመምህራን ድርሻ፣ የደጋፊ የኤክስፐርቶችም ድርሻ አለ። በአንድ ወገን ብቻ የሚሰራ ባለመሆኑ ተማሪዎች ቤት ውስጥም የሚሰሯቸውን ስራዎች ወላጆች ጊዜ እንዲሰጧቸው ከጨዋታ ከሞባይል ከቲቪ አንዳንድ ቦታዎች ላይ ቢዚ እንዳያደርጉ ልጆቻቸው በዚህ ዘርፍ ላይ እንዲሰማሩና ወደ ትምህርት እንዲያዘነብሉና ዓለም አቀፍ ተወዳዳሪ እንዲሆኑ የወላጆችም ድርሻ ትልቅ በመሆኑ ይህን መልእክት ማስተላለፍ እፈልጋለሁ። ብዙ አሉኝ የፈጠራ ስራዎች፣ ግን አንዱን ብቻ ይዤ መጥቼ አንደኛ ሆኛለሁ። ወደፊት ደግሞ በሚኖረው የበለጠ እንድሰራ አነቃቅቶኛል እና የወጣሁትም ያው አንደኛ ደረጃ ነው። የበለጠ እንድንሰራ ለተማሪዎቻችንም ሞዴል እንድንሆን እነሱም እንዲነቃቁ ለካም ይሄ ያለ ወይ እንዲሉ የሚያደርግ ስለሆነ መቀጠል አለበት። እንግዲህ ተጨባጭ ለማድረግ ሂሳብ እንደሚታወቀው አብስትራክት ነው። ተጨባጭ እንደሚሆን ልጆቹ ከሚያውቁት ከአካባቢያቸው ነገር ጋር አያይዘን ፍላጎቱ እንዲያድርባቸውና የበለጠ እንዲያውቁ ለማድረግ እንሞክራለን። ያነቃቃል። ያለንን እስካሁን ተወዳድሬ አላቅም ነበር። ብዙ ነገር ያለኝ ተወዳድሬ አላቅም ነበር። አሁን በጓደኞቼ ግፊት ነው ወደ ውድድሩ የመጣሁት። በበለጠ እንዲሄድ የትምህርት ቤቱ ማህበረሰብ፣ አብረውኝ ያሉት መምህራን ያደረጉልኝ ድጋፍ የበለጠ እንድሰራ አድርጎኛል። ዝግጅቱን የሚያዘጋጀውም እንዲህ የሚያነቃቃ ስጦታ እንድንታይ፣ እናንተም ደግሞ ኢንተርቪው በማቅረብ ለልጆቻችን የሚተርፍ ነገር ስላደረጋችሁ አመሰግናለሁ። 10ኛ ነው ይሄ። እስካሁን ያሉትን ታድዬ ለማየት አልበቃሁም፣ ግን 10ኛው ላይ የሚያየው ነገር ጥሩ ነው። በዚሁ ይቀጥል ነው የምለው። ስሜቱ ደስ ይላል። የለፋንበትን ያገኘ ነው። ለዛ ደስ ይላል። ለ4ኛ ጊዜ ነው እንደዚህ ስሳተፍ። ውድድሩ መኖሩ የተለያዩ አይነት እድሎችን ይከፍቱልናል ብዬ አስባለሁ። በተለይ የሽልማት ሰርተፍኬቶቹ ለተለያዩ የስኮላርሺፕ እድሎችን ይከፍቱልናል። አንደኛ፣ ሁለተኛ ደግሞ ተማርነውን ወደ ተግባር እያሳረፍን ስለሆነ ያለነው ለሌሎችም ወደ መማሪያነት ስለሚገባ የተሻለ ጥቅም ይኖረዋል ብዬ አስባለሁ። ስራዎቹ ኤሮስፔስ ባጠና ደስ ይለኛል። ካልሆነ ደግሞ በሶሻል ውስጥ ኢኮኖሚክስ ሀሳቡ ሲመጣላችሁ ጽፋችሁ በቻላችሁት አቅም ወደ መሬት ላይ ለማውረድ ስሩት እና የማስተላለፍ የምፈልገው በእንደሱ አይነት ጉዳይ ላይ ምንድነው፣ አንደኛ የፈጠራ ስራ እንደዚህ አይነት ውድድሮችን ባለመፍራት በሙሉ በቃ ደስ ብሏችሁ ለሽልማቱ ወይም ደግሞ ለውድድሩ ሳይሆን እውቀት አገኝበታለሁ በሚል ሀሳብ እንድትገቡበት የሚል ሀሳብ አለ። በወላጅም ሆነ በትምህርት ቤት የተለያዩ የሆኑ የእቃዎችም ሆነ የተለያዩ ጥቅማ ጥቅም ጊዜ መስጠት ምን ሊሆን ይችላል፣ የተለያዩ ነገሮች ቢደረጉ የተሻሉ ስራዎች ይሰራሉ የሚል ሀሳቦች አሉኝ። ሌላው በመንግስትም በኩል ቢሆን እንዲህ አይነት ዝግጅቶችን ሰፋ በማድረግ የተሻለ ውጤት ይገኛል ብዬ አስባለሁ።